ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎቻችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን እናቀርብላችኋለን። የፋኖ ኃይሎች ከ3 በላይ ያገዛዙን የቁም ምሽጎች በመስበር በርካታ ጦሩን ሙትና ቁስለኛ አድርገዋል። ከደንበጫ እስከ አማኑኤል ከተማ ሰፊ ቀጠና የሸፈነው አውደ ውጊያና የተሰበሩ ምሽጎችን በተመለከተ ዝርዝር የግንባር መረጃ ይዘናል። በሌላ በኩል ዘመቻ መሪውና ኦፕሬተሩን ጨምሮ የ11ኛ እዝ የብልጽግና መከላከያ ሰራዊት አባላቶች ፋኖን ተቀላቅለዋል። የዘመቻ መሪው ቀጥታ ከትግሉ ሜዳ ለቀድሞ ጓዶቹ ያስተላለፈውን መልእክት ይዘናል። እጅ መስጠትን በተመለከተ አፋብን ምኒልክ ዕዝ የልዩ ዘመቻዎች መምሪያ በጉዳዩ ላይ ማብራሪያ ሰጥቷል። ይህም ሌላኛው የግንባር መረጃችን ነው። ለጦርነት ህጎች የማይገዛው የጦር ወንጀለኛው የብልጽግናው አገዛዝ የእምነት ተቋማትን በተደጋጋሚ ማጥቃት የጦርነት ዓላማው አካል ሆኖ ቀጥሏል። የአገዛዙ ጦር በምዕራብ ወሎ ቤት አማራ መሀል ሳይንት ወረዳ በምትገኘው አትሮኖስ ማርያም ገዳም የፈጸመው ጥቃት የተጎጂዎች ቁጥር ማሻቀቡን ከስፍራው የደረሰን ተጨማሪ መረጃ ያሳያል። በአሁኑ ሰዓት የሟቾች ቁጥር 16 የደረሰ ሲሆን አጠቃላይ ተጎጂዎች ከ26 በላይ ሆነዋል። ዝርዝር መረጃው ቀጥታ ከስፍራው ይቀርባል። ሱዳን የኢትዮጵያ አየር መንገድ የአየር ክልሌን እንዳይጠቀም አግዳለሁ ስትል ጠንካራ ማስጠንቀቂያ ሰጠች። ማስጠንቀቂያው በኢትዮጵያ አቪዬሽን ላይ ከባድ ኪሳራ የሚያስከትል ከመሆኑም በላይ ቀጠናዊ ውጥረቱን ወደ ከፋ ደረጃ የሚወስደው ሆኗል። ኢራን የዕለቱን ስልታዊ ድል ስታስመዘግብ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ በኢራን ላይ ከባድ ጥቃት እንደሚሰነዘር አስጠንቅቀዋል። ጦርነቱ ወደ ተባባሰ ምዕራፍ ተሸጋግሯል። በሌላ በኩል 8ኛ ቀኑን ያስቆጠረው የኢራን እስራኤል አሜሪካ ጦርነት የታሪካዊቷን ሀገር ፈንታ የሚበይን ሆኗል። ኢራን በመስቀለኛ መንገድ ላይ ትገኛለች የሚሉ ተንታኞች ሀገሪቱ የከፋ ቀውስ፣ ፍርሰትና የዲሞክራሲ ሽግግር ከዕጣዎቹ አንዱ እንደሚሆኑ ያምናሉ። የኢራን ጦርነት ማሳረጊያ ምን ይሆን የሚለው የስጋት ትንተና ግን እንደቀጠለ ነው። ለመሆኑ የኢራን እጣ ፈንታ ምን ሊሆን ይችላል? ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። እነዚህንና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች ከ3 በላይ ያገዛዙን የቁም ምሽጎች በመስበር በርካታ ጦሩን ሙትና ቁስለኛ ሲያደርጉ፣ አገዛዙ በበኩሉ በገዳሙ ላይ በፈጸመው ማጥቃት የተጎጂዎች ቁጥር ማሻቀቡ ተሰምተዋል። አፋብን ቴዎድሮስ ዕዝ ከደንበጫ እስከ አማኑኤል ከተማ ለ5 ተከታታይ ቀናት መስመር ሙሉ በሙሉ ዘግቶ የመንገደኛ ስልክ፣ የአንገት ሀብልና ገንዘብ ሲዘርፍ የሰነበተውን የአገዛዙን ጦር በልዩ ዘመቻ ማጥቃቱን ገልጸዋል። በ109ኛ ኮር 99ኛ ክፍለ ጦር የፋኖ ኃይሎች መብረቃዊ ጥቃት የተሰነዘረበት የአገዛዙ ጦር ከደንበጫ እስከ አማኑኤል ባለው ቀጠና ሙትና ቁስለኛውን እያንጠባጠበ መሸሸቱን በግንባር መረጃው ላይ ተመላክተዋል። በርካታ የአገዛዙ ጦር ሙትና ቁስለኛ በማድረግ ወደ መጣበት ደንበጫና አማኑኤል ከተማ እንዲሸሽ ማድረግ ተችሏል ያለው አፋብን ቴዎድሮስ ዕዝ ከቀኑ 11 ሰዓት ተኩል እስከ 12 ሰዓት ተኩል ባደረጉት አውደ ውጊያ 3 የቁም ምሽጎችን በመስበር ሰፊውን ቀጠና ነጻ ማድረጋቸውን አስታውቋል። እዙ አክሎም በውጊያው ጀብድ የሰሩ ፋኖች ከምሽግ ምሽግ በመረማመድ የአገዛዙ ጦር በቆፈረው ጉድጓድ ሲቀብሩት አምሽተዋል ብለዋል። በሌላኛው የግንባር መረጃ ዘመቻ መሪውንና ኦፕሬተሩን ጨምሮ የ11ኛ እዝ የብልጽግና መከላከያ ሰራዊት አባላቶች ፋኖን መቀላቀላቸውን አፋብን ምኒልክ ዕዝ ለጣቢያችን በላከው የግንባር መረጃ አረጋግጧል። በጄኔራል አድማሱ አለሙና ጄኔራል ዘውዱ ሰጣርጌ የሚመራው 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር የሻለቃ ዘመቻውንና ኦፕሬተሩን ጨምሮ መቶ አዛዡና የሻለቃ ስታፍ ጠርናፊው በአጠቃላይ 4 አባላቶች ከነሙሉ ትጥቃቸው ምኒልክ ዕዝ ልዩ ዘመቻን ተቀላቅለዋል ያለው አፋብን የምኒልክ ዕዝ የልዩ ዘመቻ አመራሮች አቀባበል አድርገውላቸዋል ብለዋል። የብልጽግና መከላከያ ሰራዊት 11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር በሰማዕቱ አርበኛ ፍሬው አለንን በተሰየመ ዘመቻ 2 ሞርተር፣ በርካታ የቡድንና የነፍስ ወከፍ መሳሪያ ብሎም እግረኛ ሰራዊቱን ጨምሮ በልዩ ዘመቻ መማረኩ የሚታወስ ሲሆን አሁንም የአንድ ሻለቃ 4 አመራሮች ከነሙሉ ትጥቃቸው ምኒልክ ዕዝ ልዩ ዘመቻን ተቀላቅለዋል። በቀጣይም ልዩ ዘመቻ መምሪያው ኮብልለው የሚመጡ የሰራዊቱን አባላቶች ለመቀበል ቅድመ ዝግጅቱን መጨረሱን ገልጾ በዛሬው ዕለት እዙን ከተቀላቀሉ የሰራዊቱ የታችኛው ክፍል አመራሮች አንዱ የሆነውን የ10 አለቃ ብሩክ ጌታነህ መልእክት አድርሶናል። 10 አለቃ ብሩክ ጌታነህ እባላለሁ። ያው የ83ኛ ክፍለ ጦር የ4ኛ ሬጅመንት ዘመቻ መምሪያ ኃላፊ እና እኔ ከዛሬም ድረስ ባልመሰለንም ትግል ስንታገል ቆይተናል። ከወንድሞቻችን ጋርም አንጣላም፣ ከወንድሞቻችን ጋር አንዋጋም በማለት
ወደ ፋኖ ተቀላቅለናል። አሁንም ያላችሁ ወንድሞቻችን በመከላከያ ሰራዊት ወይም በአድማ በታኝ ወይም በምንሻ ያላችሁ የአማራ ተወላጅ ህዝባችን እየተጨቆነና ህዝባችን እየተገፋ ስለሆነ ወደ አርበኛው ፋኖ እንድትቀላቀሉልን በአክብሮት እንጠይቃለን። በዚህ መልኩ በየዕለቱ ሰራዊቱ እየፈረሰበት ያለው የብልጽግናው አገዛዝ ከውጊያ ጋር ምንም አይነት ግንኙነት የሌላቸው ንጹሐንን የሃይማኖት አባቶችንና የእምነት ቦታዎችን ማጥቃቱን ቀጥለዋል። የብልጽግናው አገዛዝ በምዕራብ ወሎ ቤት አማራ መሀል ሳይንት ወረዳ በምትገኘው አትሮኖስ ማርያም ገዳም የፈጸመው ጥቃት የተጎጂዎች ቁጥር ማሻቀቡን ከስፍራው የደረሰን ተጨማሪ መረጃ ያሳያል። በቀኑ ዜናችን እንደተዘገበው በጥቃቱ የገዳሙ አስተዳዳሪ አባ ሞገስን ጨምሮ ካህናትና ዲያቆናትና ምዕመናን ተገድለዋል። በአሁኑ ሰዓት የሟቾች ቁጥር 16 የደረሰ ሲሆን አጠቃላይ ተጎጂዎች ከ26 በላይ ሆነዋል። ለጦርነት ህጎች የማይገዛው የጦር ወንጀለኛው የብልጽግናው አገዛዝ የእምነት ተቋማትን በተደጋጋሚ ማጥቃት የጦርነት ዓላማው አካል ሆኖ ቀጥሏል። አድማጭ ተመልካቾቻችን ከጉዳዩ ጋር በተያያዘ የግንባር ዘጋቢያችን ተጨማሪ ወቅታዊና አዳዲስ መረጃዎችን ከአካባቢው ምንጮች በማጣራት የሚከተለውን መረጃ ያደርሰናል። ሰላም ጤና ይስጥልን። ወደ ጣና ሳተላይት ቲቪ አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን ስናመራ በዛሬው ዕለት በተለይም በወሎ ቤት አማራ ምዕራባዊ ወረዳዎች ላይ በተፈጸመው እጅግ ዘግናኝ ግፍ ላይ ያተኩራል። በዛሬው ዕለት እንግዲህ ከሰሞኑ የአገዛዙ ሆን ብሎ በተለያዩ የአገሪቱ አካባቢዎች በኦርቶዶክስ ቤተክርስቲያን ላይ ከባድ ጭፍጨፋ ሲያካሄድ እንደነበረ ይታወቃል። በዛሬው ዕለትም በዚሁ በአማራ ክልል በተለይም በአማራ ሳይንት መሀል ሳይንት ወረዳ ላይ በምትገኘው በአጼው አጽብሃ ዘመነ መንግስት ለተሰራች በሚነገርላት በጥንታዊቱ ገዳም በአትሮንስ ማርያም ላይ ከባድ ጥቃት ተፈጽሟል። በጥቃቱም እንግዲህ እስካሁን በደረሰኝ መረጃ 26 ደርሰዋል የጉዳቱ ሰለባዎች። እንግዲህ የገዳሙን አስተዳዳሪ ጨርሶ ቄስ አባ ሞገሴን ጨምሮ 7ቱ ወዲያውኑ ህይወታቸው እንዳለፈ በቀኑ የጣና ሳተላይት ቲቪ ዘገባችን ላይ መስራታችን ይታወሳል። በአሁኑ ሰዓት ከቦታው እንግዲህ በአባቶች እያለቀሱ በላኩልኝ መረጃ መሰረት ለደህንነታቸው ሲባል ስማቸውን መጥቀስ ባንፈልግም እስካሁን የተጎዱት በአካባቢ የሚገኙ ዲያቆናት፣ ካህናት ቁጥር 26 ደርሷል። 16ቱ እንግዲህ እንደሞቱ ነው የተነገረኝ መረጃ። በገዳማ ውስጥ የሚገኙ የሃይማኖት ተማሪዎችም ነበሩ፣ ዲያቆናት እንደዚሁም ካህናት የቤተክርስቲያኗን ከቃጠሎ ለማዳን በሚረባረቡበት ሰዓት ነው እንግዲህ በተደጋጋሚ የመድፍ ድብደባ በማድረግ እስካሁን የተሰዉ ቁጥር 16 ደርሷል። በከባድ የተጎዱና እንደዚሁም ቀላል ቁስለኛ ያሉት 26 ለሕክምናም እንግዲህ ወደ ወረዳዋ ደንሳ እንደዚሁም ወደ ደሴ የሚመጡበት መንገድም ተዘግቷል። ምንም እንዳይመጡ በአካባቢው ድብደባ እየተደረገ ይገኛል። በአካባቢው እንግዲህ ምንም አይነት የፋኖ እንቅስቃሴ አልነበረም። በዛሬው ዕለት በገዳሟ ላይ ሆን ተብሎ የተደረገ መሆኑንም መነኩሳቶች በእንባ እየተናነቁ ለጣና ሳተላይት ቲቪ መረጃውን አድርሰውናል። በዚሁ ቀጠና እንግዲህ በሌላዋ እንግዲህ በጥንታዊቷ ተድባበ ማርያም አካባቢም የገዳሟን ለማጥቃት በሚመስል መልኩ የመድፍ ድብደባ ሲካሄድ ነበር። ነገር ግን ገዳሟ ላይ ሳያርፍ በአካባቢው የሚገኙ 4 የንጹሃን ቤቶች ሲወድሙ ቤቶቹ ሙሉ በሙሉ ተቃጥለዋል። እንደዚሁም 2 የንጹሃን አርሶ አደር ገበሬዎች መሰዋታቸውን ከቦታው የደረሰኝ መረጃ ያመላክታል። በዚህ አካባቢ ላይ እንግዲህ በዚሁ በተንታ ወረዳም 2 አርሶ አደሮች ንጹሃን ተጎድተዋል። ከሰሞኑ በምዕራብ ወሎ ከፍተኛ ምት ያረፈበት አገዛዙ ምንም እንቅስቃሴ እንግዲህ የፋኖ ኃይሎች ጥቃት አድርሰው በአካባቢው ያሉ ከተሞችን ተቆጣጥረው ከወረዳ ከተሞች ለቀው ይገኛሉ። ነገር ግን ወረዳ ከተሞች ላይ በመሆን በግምት በሚወረወሩ መድፎች በግምትም ብቻ ሳይሆን ሆን ተብለው በሚወረወሩ የመድፍ ጥቃት በአካባቢ የሚገኙ ንጹሃን ላይ ከባድ ጉዳት እየደረሰ ይገኛል። በተለይም በመሀል ሳይንት በአትሮንስ በጥንታዊቱ አትሮንስ ማርያም ላይ የደረሰው እጅግ አሰቃቂ ጥቃት ለመግለጽም በሚያቅት መልኩ ነው። በአካባቢው ያሉ ምእመናን እንደዚሁም አርሶ አደሮች የአካባቢው ያለውትን ጉዳት ለማዳንም አልቻሉም። በዚህ ሰዓት የተጎጂዎች ቁጥር 26 ደርሷል። አድማጭ ተመልካቾቻችን እነዚህና ሌሎች መረጃዎችን ከግንባር አደርሳችኋለሁ። ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ አመሰግናለሁ። ሱዳን የኢትዮጵያ አየር መንገድ የአየር ክልሌን እንዳይጠቀም አግዳለሁ ስትል ጠንካራ ማስጠንቀቂያ ሰጠች። ማስጠንቀቂያው በኢትዮጵያ አቪዬሽን ላይ ከባድ ኪሳራ የሚያስከትል ከመሆኑም በላይ ቀጠናዊ ውጥረቱን ወደ ከፋ ደረጃ የሚወስደው ሆኗል። የሱዳን ብሔራዊ ጦር የሚመራው የሀገሪቱ መንግስት በኢትዮጵያ ላይ የቅጣት እርምጃዎችን እንደሚወስድ አስፈራርተዋል። ማስፈራሪያው የኢትዮጵያ አየር መንገድ የሱዳንን የአየር ክልል እንዳይጠቀም መከልከል እንደሆነ ሱዳን ታይምስ ይዞት በወጣው ዘገባ ላይ አመላክተዋል። ይህ ማስጠንቀቂያ የተሰጠው የብልጽግና
የብልጽግናው አገዛዝ የሱዳን ውክልና ጦርነት ተሳታፊ መሆኑ ሮይተርስን በመሰሉ ዓለም አቀፍ ሚዲያዎች ከተጋለጠ በኋላ ነው። በተባበሩት አረብ ኤምሬቶች የገንዘብ እርዳታ በኢትዮጵያ ግዛት ቤንሻንጉል ጉሙዝ ክልል መንግ በተባለ ስፍራ ለሱዳን ተፋላሚ ጦር የፈጥኖ ድራሽ ኃይል የተገነባው የጦር ሰፈር ብልጽግና በሱዳን ጦርነት እጁ እንዳለበት ያረጋገጠ ሆኗል። ይህንን ተከትሎ የሱዳን ብሔራዊ ጦር ከኢትዮጵያ የሚነሱ ድሮኖች ሰራዊቴንና ህዝቤን አጥቅተዋል በሚል ተደጋጋሚ ክስ ማቅረቡ ይታወሳል። የፌብራሪና ማርች የመጀመሪያ ሳምንት ከኢትዮጵያ የተነሱ ድሮኖች የሱዳንን ግዛት ዘልቀው በመግባት ጥቃት ማድረሳቸውን ያስታወሰው የሱዳን ታይምስ ዘገባ የብሔራዊ ጦሩ ባለስልጣናት ሱዳን ጥቃቶቹን የሉዓላዊነቷ ቀጥተኛ ጥሰት እንደሆነ በመግለጽ የኢትዮጵያ አየር መንገድ የሱዳን አየር ክልልን እንዳይጠቀም እንደሚያግዱ አስጠንቅቀዋል። ሱዳን ግዛቷን በሁሉም መንገድ የመጠበቅ መብቷን አጽንኦት ሰጥታለች። ይህም እየጨመረ የመጣውን ቀጠናዊ ውጥረት ያሳያል ሲል ሁኔታውን ያብራራው ሱዳን ታይምስ የኢትዮጵያው ገዢ አዲስ አበባ የሚገኙትን የሱዳን አምባሳደር በመጥራት ክሶቹን ሐሰት በማለት ውድቅ ማድረጉን አስታውሷል። ሆኖም ብልጽግና የሱዳኑን አምባሳደር ጠርቶ ክሱን ሐሰት ነው ካለ በኋላ የተቆጡት የብሔራዊ ጦሩ ባለስልጣናት የኢትዮጵያ አየር መንገድ የሱዳንን አየር ክልል እንዳይጠቀም እንከለክላለን ማለታቸው ቀጠናዊ ውጥረቱን ወደ ከፋ ደረጃ ያሳደገ ጉዳይ ሆኗል። በአሁኑ ሰዓት የኢትዮጵያ አየር መንገድ ከባድ የኢኮኖሚ ጫና ያጋጠመው ሲሆን በኢራን እስራኤል አሜሪካ ጦርነት ወደ መካከለኛው ምስራቅ የሚያደርጋቸው ዕለታዊ በረራዎች ተቋርጠዋል። በጦርነቱ የተነሳ ሳምንታዊ 160 በረራዎችን ሰርዘዋል። ይህንን ተከትሎ በሳምንት 137 ሚሊዮን ዶላር ኪሳራ እንደሚደርስበት አስታውቋል። ይህ ኪሳራ በተሰማበት ሰሞን ከወደ ሱዳን የወጣው መረጃ የሱዳን ብሔራዊ ጦር የሚመራው መንግስት የኢትዮጵያ አየር መንገድ የሱዳን አየር ክልልን እንዳይጠቀም አግዳለሁ የሚል ማስጠንቀቂያ መስጠቱ ኪሳራውን ኢኮኖሚያዊ፣ ቀጠናዊና ዲፕሎማሲያዊ ያደርገዋል ተብሏል። ሱዳን ታይምስ በጉዳዩ ላይ በወጣው ዘገባ በሱዳንና በኢትዮጵያ መካከል እየጨመረ የመጣው ዲፕሎማሲያዊ አለመግባባት በሁለቱ መንግስታት ላይ ጫናን ይጨምራል። ይህም ሰፊ የኢኮኖሚና የደህንነት አደጋ ያስከትላል ብሏል። ኢትዮጵያ በገዢው ፓርቲ የጦርነት ፖሊሲ የተነሳ በሀገር ውስጥ ጦርነት የተወጠረች ድንበር ተሻጋሪ ጦርነት ስጋት ያለባት ሲሆን ሱዳን ለኢትዮጵያ አየር መንገድ የአየር ክልሏን ብትከለክል በአጠቃላይ የአቪዬሽን ኢንዱስትሪው ላይ ከባድ ኪሳራን ይዞ እንደሚመጣ የሚያስረዱት ተንታኞች በተለይም የኢራን እስራኤል አሜሪካ ጦርነትን ተከትሎ የተፈጠረው የዓለም አቀፍ የነዳጅ ዋጋ ጭማሪ አየር መንገዱን በከፍተኛ ሁኔታ የሚጎዳ ከመሆኑ ጋር ተደምሮ የከፋ ጉዳት እንደሚኖረው ስጋታቸውን አስቀምጠዋል። የሱዳን ባለስልጣናት ለኢትዮጵያ አየር መንገድ የአየር ክልላችንን ልንከለክል እንችላለን የሚል ዛቻ እስከ ማሰማት የደረሱት አብይ አህመድ በውክልና ጦርነቱ ተሳታፊ መሆናቸውን ተከትሎ ሲሆን ከዚህ ቀደም ብሎ የሱዳን ብሔራዊ ጦር የህወሓት ታጣቂዎችን በጦርነቱ ቅጥረኛ ተዋጊ አድርጎ በማሰለፍ የትጥቅና ስንቅ ድጋፍ በማድረግ ይታወቃል። ስምንተኛ ቀኑን ያስቆጠረው የኢራን እስራኤል አሜሪካ ጦርነት የታሪካዊቷን ሀገር ጣፈንታ የሚበይን ሆኗል። ኢራን በመስቀለኛ መንገድ ላይ ትገኛለች የሚሉት ተንታኞች ሀገሪቱ የለፋ ቀውስ፣ ፍርሰትና የዲሞክራሲ ሽግግር ከዕጣዎቿ አንዱ እንደሚሆኑ ያምናሉ። የኢራን ጦርነት ማሳረጊያ ምን ይሆን የሚለው የስጋት ትንተና ግን እንደቀጠለ ነው። አሜሪካና እስራኤል በኢራን ላይ የከፈቱት ታላቁ ቁጣ ዘመቻ ወይንም ኦፕሬሽን ኢፒክ ፉሪ ቀጠናውን ሙሉ በሙሉ እንደሚቀይረው የግጭት አጥኚዎች በጋራ የሚስማሙበት ጉዳይ ሆኗል። በተለይ ያለፉት የጦርነቱ 7 ቀናት ሂደቶች የአያቶላህ አሊ ኻሜኒና ከ100 በላይ የኢራን ሲቪልና ወታደራዊ አመራሮች ግድያ የቀጠናውን መለወጥ ጠቋሚ ፍንጭ ሰጥተዋል። ሆኖም ጦርነቱ በምን እንደሚቆም አሁንም ለግጭት አጥኚዎች ግልጽ አይደለም። የጦርነቱ ውጤት ትንበያ ላይም ሰፊ ልዩነቶች ይስተዋላሉ። ትራምፕ ያለምንም ቅድመ ሁኔታ እጅ መስጠት ቢጠይቁም የኢራን ወታደራዊና የፖለቲካ አመራሮች ይህ የማይታሰብ ነው። የኢራን ወታደራዊ አቅም ገና አልተነካም በማለት ላይ ናቸው። የተባበሩት አረብ ኤምሬቶች የጥናት ማዕከል የሆነው ኤምሬትስ ፖሊሲ ሴንተር ይፋ ባደረገው አንድ ጥናቱ ኢራን በድህረ አያቶላ አሊ ኻሜኒ 3 የቢሆን እድሎች እንደሚጠብቋት አመላክተዋል። እንደ ፖሊሲ ጥናት ማዕከሉ ጽሁፉ የአያቶላ አሊ ኻሜኒ ግድያ በኢራን የጸጥታ መዋቅር ውስጥ በተለይም በአብዮታዊ ዘቡ ላይ በፖለቲካ መዋቅሩና በሀገሪቱ ነባር የምጣኔ ሀብት መሰረት ላይ የሚያስከትለው ተጽዕኖ ግዙፍ መሆኑን ያስረዳል። ለ5 አስርት ዓመታት ለሚጠጋ ጊዜ የነበረው ስርዓት ጭንቅላቱ እንደተመታ የሚያምነው የኤምሬትስ ፖሊሲ ሴንተር ጥናት ኢራን ከፊት ለፊቷ በታሪኳ አይታው የማታውቀው ቀውስ ሊመጣባት እንደሚችል በቀዳሚ የቢሆን እድል አመላክቷል።
ሁለተኛው የቢሆን እድል ደግሞ የፖለቲካ ሽግግር ስርዓት ጥምረትና አስተዳደር መስረታ ሊፈጠር ይችላል የሚል ነው። በሶስተኛ ደረጃ ያስቀመጠው የቢሆን እድል ደግሞ በኢራን ወታደራዊ አገዛዝ ሙሉ በሙሉ የበላይነት ወስዶ አብዮታዊ ዘቡ ገዥ ሆኖ ሊወጣ ይችላል የሚል ነው። በኢራን የወደፊት እጣ ፈንታ ከሚሰጡ መላምቶች ጋር ተያይዞ 3 ክስተቶች የመፈጠር እድላቸው ሰፊ ሆኖ ይታያል። አንደኛ ወደ ቅድመ 1979 የተመለሰች ኢራን ልትፈጠር ትችላለች የሚል ሲሆን፣ በሁለተኛ ደረጃ የሚታየው የቢሆን እድል ከስርዓቱ ቅሬቶች ጋር የመደራደር ሊሆን እንደሚችል በሰፊው ተገምተዋል። በሶስተኛ ደረጃ የሚታየው የቢሆን እድል ለኢራንም ሆነ ለቀጠናው አስፈሪ ሆነው የሀገሪቱ መበተንና የሽብር ኃይሎች ማዕከል የመሆን አደጋ ነው። ተንታኞች እነዚህን 3 የቢሆን እድሎች እንደሚከተለው ያስረዳሉ። አንደኛው የኢራን እጣ ወደ ቅድመ 1979 የመመለስ ሁኔታ ሲሆን ይህም ያለ አያቶላህ ወይንም የመንፈሳዊ መሪው የበላይነት ኃይል በተገደበ ሁኔታ ወደ ሽግሽግ ምዕራፍ የምትገባበት ሁኔታ ሊፈጥር ይችላል። ብዙ ኢራናውያን የሚመኙትና አሜሪካኖቹ እስራኤልም እድል ሊሰጡት የሚፈልጉት መንገድ ነው የሚሉት ተንታኞች የአያቶላህ ኻሜኒ መገደል ለአዲሲቱ ኢራን መወለድ እንደ መጀመሪያ ምዕራፍ ይታያል ይላሉ። ኢራን እንደ ሶሪያ ወይም ሊቢያ ሳትሆን ከፍተኛ የተማረ የሰው ኃይል፣ ጠንካራ ብሔራዊ ማንነት ያላት መሆኑን የሚያነሱ ተንታኞች ስርዓቱ ቢወድቅም ምሁራኑና ኢንጂነሮቹ ሀገሪቱን በፍጥነት ሊገነቧት እንደሚችሉ ያምናሉ። በሁለተኛ ደረጃ የሚታየው የቢሆን እድል ከጦርነቱ የሚተርፉ የኢራን ባለስልጣናት ከአሜሪካ ጋር ወደ ድርድር መግባት ሊሆን ይችላል። ይህንንም ከስርዓቱ ቅሪቶች ጋር መደራደር ሲሉ ይጠሩታል። ይህ ትራምፕ በቬንዙዌላ ካደረጉት ጣልቃ ገብነት ጋር የሚመሳሰልና ለዋሽንግተን ቀላሉ መንገድ ነው የሚሉት ተንታኞች የኢራን አብዮታዊ ዘብና የስርዓቱ ባለስልጣናት የአሜሪካን የኒውክሌርና የሚሳኤል ስምምነት እስከተቀበሉ ድረስ በስልጣን ላይ እንዲቆዩና ከምዕራባውያን ጋር ስምምነት እንዲያደርጉ መፍቀድ እንደሚጨምር ያስረዳሉ። የድርድር ሁኔታ በኢራን ስር ነቀል ለውጥ እንዲመጣ የሚፈልጉ በተለይም በጥር ወር ብቻ በኢራን መንግስት ለተጨፈጨፉት ከ20 ሺህ በላይ ዜጎች ቤተሰቦች ትልቅ ክህደት ሆኖባቸዋል። የሆነ ሆኖ አሜሪካኖቹ ጦርነቱን ከማራዘም ይልቅ የድርድር በር በመክፈት በኢራን ለዘብተኛ መሪዎችን በማምጣት ጦርነቱ ሊቋጭ ይችላል የሚለው የቢሆን እድል የአሜሪካን ቀጠናዊ የበላይነት ለማስቀጠል ይችላል የሚል ስሌት አለው። እንደ ተንታኞቹ ገለጻ በሶስተኛ ደረጃ የሚታየው የቢሆን እድል የእርስ በርስ ጦርነትና የሀገር መፈራረስ ነው። ይህ እጅግ አስፈሪውና የብዙዎች ስጋት የሆነው ውጤት ነው። አሜሪካ በሰሜን ኢራቅ የሚገኙ ኩርድ ታጣቂዎችን ማስታጠቋና በደቡብ ምስራቅ የሚገኙ የባሎክ ታጣቂዎች መጠናከራቸው ኢራንን በብሔር ከፋፍሎ ወደ እርስ በርስ ጦርነት ሊከታት ይችላል የሚለው ስጋት ከፍ ብሎ በመታየት ላይ ነው። የኢራን ብሔራዊ ጦርና አብዮታዊ ዘቡ በአሜሪካ ድብደባ ምክንያት ከደከሙ በጎሳና በብሔር የተከፋፈሉ ታጣቂዎች ሀገሪቱን የከተማ ጦርነት አውድማ ሊያደርጓት ይችላሉ። በተለይ በምዕራባዊ ኢራን የሚገኙ ኩርዶች፣ አረቦችና አዘሪዎች መካከል የሚፈጠር ግጭት የሀገሪቱን አንድነት ሊበትነው ይችላል የሚለው ስጋት ተጨባጭ ሆኗል። ይህ ሂደት ሀገሪቱን ወደ ፍርሰት ሊወስዳት እንደሚችል ከባህረ ሰላጤው ሀገራት አልፎ ለአፍሪካ ቀንድ አደጋ የሚሆን የሽብር ቡድኖች የሚፈለፈሉበት ሊሆን ይችላል የሚለው ስጋት በዚህኛው የቢሆን እድል ላይ የሚያርፍ ሆኖ ይታያል። ኢራን የዕለቱን ስልታዊ ድል ስታስመዘግብ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ በኢራን ላይ ከባድ ጥቃት እንደሚሰነዘር አስጠንቅቀዋል። ጦርነቱ ወደ ተባባሰ ምዕራፍ ተሸጋግሯል። ኢራን 8ኛ ቀኑን ባስቆጠረው ጦርነት የዕለቱን ስልታዊ ድል አስመዝግባለች። ዮርዳኖስ ውስጥ የሚገኘውን የ500 ሚሊዮን ዶላር የአሜሪካ የራዳር ስርዓት ያወደመችው ኢራን በሆርሙዝ አንድ መርከብ ማውደሟም ተሰምተዋል። በተለይ የእስራኤል አዋሳኝ በሆነችው በዮርዳኖስ የሚገኘውን የመዋፋቅ ሳልት የአየር ኃይል ማረፊያ የሚገኘውን ራዳር ማውደሟ የዕለቱ ታላቅ ዜና ሆኖ ውሏል። ይህ ራዳር በመላው ሌቫንት ኮሪደር ላይ የአሜሪካ ሚሳኤል መከላከያ ግንባታ ዋነኛው አካል ነው። የኪሳራ መጠኑም ግማሽ ቢሊዮን ዶላር የሚገመት እንደሆነ ተጠቁሟል። ይህ ራዳር እንዲሁ ተራ መሳሪያ አይደለም የሚሉት በጉዳዩ ላይ ዘገባ ይዘው የወጡት እነ ሲኤንኤን ራዳሩን የጠቅላላው ስርዓት አይን ነበር በማለት በወታደራዊ ባለሙያዎች የታገዘ ትንታኔ ሰርተዋል። ራዳሩ በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ የሚመጡ ባላስቲክ ሚሳኤሎችንና ድሮኖችን በመለየት መረጃውን በቀጠናው ለሚገኙ ተከላካይ ሚሳኤሎች ያስተላለፍ እንደነበር በዘገባው ላይ ተመላክተዋል። ያለ እነዚህ አይኖች ጋሻው ውጤታማነቱ በእጅግ ይቀንሳል ሲሉም የአሜሪካን ወታደራዊ ኪሳራ ገልጸዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት 8ኛ ቀኑን በያዘበት በዚህ ወቅት ኢራን በአሜሪካ የሚሳኤል መከላከያ ጋሻ ላይ ከፍተኛ ቀዳዳ የፈጠረ ጥቃት መፈጸሟን ቀጥላ ውላለች። ብሉምበርግና ሲኤንኤን የአሜሪካ ባለስልጣናትና የሳተላይት ምስሎችን ጠቅሰው እንደዘገቡት ኢራን በዮርዳኖስ መዋፋቅ ሳልት የአየር ኃይል ጣቢያ የነበረውን እጅግ ዘመናዊ የራዳር ስርዓት አውድማለች። ጥቃቱ አሜሪካና አጋሮቿ ከፍ ባለ ከፍታ ላይ የሚመጡ ሚሳኤሎችን ለመቆጣጠርና ለመምታት ያላቸውን አቅም በከፍተኛ ሁኔታ አዳክሞታል።
ተንታኞች እንደሚሉት ይህ ጥቃት እስካሁን ኢራን ከፈጸመቻቸው ጥቃቶች ሁሉ እጅግ ስኬታማ ነው። ጦርነቱ ከተጀመረ ካለፈው ቅዳሜ ጀምሮ ባሉት 8 ቀናት ውስጥ ብቻ አሜሪካ ከፍተኛ ኪሳራ አስተናግዳለች። እንደ አናዶሉ የዜና ወኪል ዘገባ ከሆነ አሜሪካ በመጀመሪያዎቹ 4 ቀናት ብቻ የ$2 ቢሊዮን ወታደራዊ መሳሪያዎች አታለች። ኳታር ውስጥ የሚገኝ ሌላ የ$1.1 ቢሊዮን የቅድመ ማስጠንቀቂያ ራዳርም ጉዳት ደርሶበታል። ኢራን በሰነዘረችው ተከታታይ የድሮንና ሚሳኤል ጥቃት ምክንያት የአሜሪካና የእስራኤል የመከላከያ ሚሳኤሎች ክምችት እያለቀ መሆኑ ተነግሯል። ፕሬዚዳንት ትራምፕ ከትላልቅ የጦር መሳሪያ አምራች ኩባንያዎች ጋር በነጩ ቤተ መንግስት ተገናኝተዋል። ኩባንያዎች እጅግ ዘመናዊ የሚባሉ መሳሪያዎችን ምርት በአስቸኳይ በ4 እጥፍ ለመጨመር ተስማምተዋል። ይህ በእንዲህ እንዳለ ኢራን ከፍተኛውን ማጥቃት በሰነዘረችበት በዛሬው ዕለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ከባድ ጥቃት እንደሚሰነዘር አስጠንቅቀዋል። ትራምፕ ዛሬ ቅዳሜ ተሸናፊ ሲሉ የጠሯትን ኢራን በከፍተኛ ሁኔታ እንደምትመታና ሀገሪቱ ወደ ፍጹም ውድመት እያመራች መሆኑን ነው ያስታወቁት። ፕሬዚዳንቱ እስካሁን ያልተነኩ የኢራን አካባቢዎችና ቡድኖች ላይ የማይቀር ሞት እንደሚያስከትሉ ዝተዋል። ኢራን ዛሬ ቅዳሜ ማለዳ ላይ በተባበሩት አረብ ኤምሬትስ፣ ባህሬንና ሳውዲ አረቢያ ላይ መጠነ ሰፊ የድሮን ጥቃት ሰንዝራለች። በዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ በደረሰ ፍንዳታ ምክንያት በረራዎች ለሰዓታት ተቋርጦ የነበረ ሲሆን የባህሬን አየር ማረፊያም በተመሳሳይ ተዘግቶ ውሏል። ከ80 በላይ የእስራኤል ተዋጊ ጀቶች በቴሄራን የሚገኙ ወታደራዊ ዩኒቨርሲቲዎችን፣ የባላስቲክ ሚሳኤል ማከማቻዎችንና መተኮሻ ጣቢያዎችን ሌሊቱን ሙሉ ደብድበዋል። የኢራኑ ፕሬዚዳንት መስዑድ ፔዜሽኪያን በጎረቤት ሀገራት ላይ ለተሰነዘረው ጥቃት ይቅርታ የጠየቁ ቢሆንም ጥቃቱ ቀጥሎ ውሏል። ጥቃቱ የሚቆመው ጎረቤት ሀገራት ለአሜሪካ የጦር ሰፈሮች የሚሰጡትን አገልግሎት ካቆሙ ብቻ መሆኑን ከይቅርታው ጋር አክለው ገልጸዋል። ጥቃት ካልተሰነዘረብን በስተቀር በጎረቤቶቻችን ላይ ሚሳኤል አንተኩስም ሲሉም ቃል የገቡት የኢራኑ ፕሬዝዳንት የባህረ ሰላጤው ሀገራት ከአሜሪካ ጋር ያላቸው ወታደራዊ ስምምነት ለሀገሪቱ አደጋ መሆኑን በንግግራቸው አመላክተዋል። ትራምፕ ግን ይህንን የሰላም ጥሪ ውድቅ በማድረግ ኢራን ተሸንፋለች፣ ዛሬ በከፍተኛ ሁኔታ ትመታለች ሲሉ በትሩዝ ሶሻል ገጻቸው ላይ ጽፈዋል። ይህ በእንዲህ እንዳለም የእስራኤል ምድር ጦር በደቡብ ሊባኖስ ወረራ መፈጸሙን ተከትሎ ከሄዝቦላ ተዋጊዎች ጋር ከፍተኛ ውጊያ ውስጥ መግባቱ ተዘግቧል። በተመሳሳይ መረጃ ኢራቅ ኤርቢል የሚገኙ የአሜሪካና የምዕራባውያን መኖሪያ ሆቴሎች በኢራን አጋር ታጣቂዎች የድሮን ጥቃት ኢላማ ሆነዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ የሆኑ በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር